ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልተሆ ነሲኦ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከዛቲ ሰዓት። አባታችን አምላካችን ፈጣሪያችን ሁላችንንም ጠብቆ ለዚህች ቀን ለዚህች ዕለት ለዚህች ሰዓት ያደረሰን የአባቶቻችን አምላክ ስሙ ይክበር ይመስገን። ንሕነሰ ንሰብክ ክርስቶስ ዘተሰቅለ። የእግዚአብሔር ልጆች በሩቅም በቅርብም ያላችሁ ከሀገር ውስጥም በሀገር ውጭም ያላችሁ ይሄ ድምፅ የሚደርሳችሁ ሁሉ የእግዚአብሔር ልጆች ምእመናንና ምእመናት በእግዚአብሔር ፍጹም ሰላምታ ይድረሳችሁ። እንደምን አደራችሁ? እንደምን ሰነበታችሁ? አባታችን አምላካችን ፈጣሪያችን በአባትነቱ በቸርነቱ በረድኤቱ ጠብቆን ለዚህች ቀን ለዕለተ ዓርብ ያደረሰን ስሙ ይክበር ይመስገን። የእግዚአብሔር ልጆች ይሄ ድምፅ የሚሰማችሁ ይሄ ቃል የሚደርሳችሁ ሁሉ ይሄ ትምህርት ለሁሉ እንዲዳረስ የክርስቶስ መከራው፣ ግርፋቱ፣ ቁስሉ ለሁሉ እንዲደርስ ሁሉም ሰው በልቡ እንዲያስበው ይህንን ሰብስክራይብ እያደረጋችሁ ለሁሉ ሰው እንድታዳርሱ በእግዚአብሔር በፍጹም ፍቅር ጠይቃችኋለሁ። ንሕነሰ ንሰብክ ክርስቶስ ዘተሰቅለ። እኛስ የተሰቀለውን ክርስቶስን እንሰብካለን። እኛስ በዕለተ ዓርብ መከራ የተቀበለውን ክርስቶስን እንሰብካለን። ይህን ቃል የተናገረው ብርሃነ ዓለም የተባለው ሐዋርያው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ በመልእክቱ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ንሕነሰ ንሰብክ ክርስቶስ ዘተሰቅለ፣ ስለኛ ክርስቶስ የተሰቀለውን ክርስቶስን እንሰብካለን። ስለኛ ብሎ በዕለተ ዓርብ መከራ የተቀበለውን የተገረፈውን፣ ልብሱን የተገፈፈውን፣ በችንካር የተቸነከረውን፣ በጦር የተወጋውን፣ የሾህ አክሊል የደፋውን፣ ሐሞትና ከርቤ የጠጣውን ኢየሱስ ክርስቶስን እንሰብካለን። የእግዚአብሔር ልጆች ተኝታችሁ ስትነሱ፣ ወጥታችሁ ስትገቡ በቸርነቱ በጥበቃው በአምላክ ጠብቆ ለዕለተ ዓርብ ስትደርሱ ዕለተ ዓርብን አትርሱ። የእግዚአብሔር ልጆች ምእመናንና ምእመናት ንሕነሰ ንሰብክ ክርስቶስ ዘተሰቅለ በእንቲአነ። ክርስቶስ ኢየሱስ ስለኛ የተሰቀለውን ክርስቶስን እንሰብካለን። መከራ የተቀበለውን፣ ተዋርዶ የዋለውን፣ ሐሞትና ከርቤ የጠጣውን፣ የሾህ አክሊል የደፋውን፣ በችንካር ተመቶ በጦር ተወግቶ ልብሱን ተገፎ ይቅር በላቸው እያለ በመስቀል ላይ የዋለውን ክርስቶስን እንሰብካለን አለ ብርሃነ ዓለም ቅዱስ ጳውሎስ። ዓርብ የሚረሳ ቀን አይደለም። ዓርብ ብዙ ነገር የተፈራረቀበት ቀን ነው። የእግዚአብሔር ልጆች ምእመናት የ20 ዓለማትና የ22ቱ ፍጥረታት ፈጣሪና አስተዳዳሪ አምላካችን ሕይወታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በፈጠረው በሰው ልጅ አማካኝነት በዕለተ ማክሰኞ በተፈጠረው እንጨት ላይ እንደ ብራና ተወጥሮ በ5 ምስማሮች ተቸንክሮ የተሰቀለበት የመጨረሻዋ ዕለት ናት። ለጸሎት ስትነሱ፣ ተኝታችሁ ስትነሱ ዕለተ ዓርብን አትርሱ። የአዳም ልጆች የ5500 የተስፋ ዓመታት በደስታ የተፈጸመበት አይሁዳውያንና አለቃዎቻቸው ፈሪሳውያን፣ ሰዱቃውያን ጸሐፍት በክርስቶስ መስቀል የተደሰቱበት ቀን ነው። ተኝታችሁ ስትነሱ ዕለተ ዓርብን አትርሱ። መከራውን አትርሱ። ግርፋቱን አትርሱ። ስቃዩን አትርሱ። 120 የክርስቶስ ቤተሰቦች ከዋለበት እየዋሉ ካደረበት እያደሩ የእጆቹን ታምራት የቃሉን ትምህርት ሲሰሙ የነበሩ እንባቸውን ያፈሰሱበት ቀን ነው። ተኝታችሁ ስትነሱ ዕለተ ዓርብን የእግዚአብሔር ልጆች አትርሱ። ግርፋቱን፣ መከራውን፣ ቁስሉን አትርሱ። የሮማውያን ወታደሮች የተሳለቁበት ቀን ነው። አምላክ ሰው ሆኖ የተገረፈበት ዕለት ነው። አምላክ መሆኑንም ቀኑንም በማጨለም ምልክት ያሳየበት ነው። ቅዱስ ጴጥሮስም ከስህተቱ የተመለሰበት፣ እንባውን ያፈሰሰበት፣ ደረቱን የደቆሰበት የተጸጸተበት ቀን ነው።
የእግዚአብሔር ልጆች ተኝታችሁ ስትነሱ መከራውን፣ ግርፋቱን፣ ስቃውን፣ ውርደቱን አትርሱ። አይሁድ በጸጸት የጠፉበት፣ ሳጥናኤል ተስፋ የቆረጠበት፣ የሰው ልጆች ታላቁ የመዳን ተስፋ የተፈጸመበት የመጨረሻው ዕለት ዕለተ ዓርብን አትርሱ። ብርሃንና ጨለማ፣ ደስታና ሐዘን፣ ጩኸትና ዝምታ ተቀላቅሎ በየወገኑ የታየበት፣ ፀሐይና ጨረቃ የረቀሱበት፣ ምድር የዋጠችውን የተፋችበት፣ ከዋክብት እንደ ዋርካ ፍሬ የረገፉበት ዕለተ ዓርብን አትርሱ። ክርስቶስ 33 ዓመት ከ3 ወር የኖረበትን ምድራዊውን ዕድሜ ያገባደደበት፣ የሰው ልጅ ፈጣሪውን የገረፈበት፣ የሰው ልጅ ፈጣሪውን አስቀይሞ የተለያየበት፣ በሆታና በጫጫታ ፈጣሪ አምላካችን የተሰቀለባትን ዕለተ ዓርብን አትርሱ። መከራውን አትርሱ። ግርፋቱን አትርሱ። ስቃዩን አትርሱ። ሐሞትና ከርቤ መጠጣቱን አትርሱ። እመብርሃን በሐዘን የወደቀችበትን ቀን ዕለተ ዓርብን አትርሱ። የሰው ልጅ ጨካኝ መሆኑንም መላእክትና ስነ ፍጥረት ሁሉ የታዘቡበትን ዕለተ ዓርብን ስትነሱ መከራውን ስቃዩን አትርሱ። የእግዚአብሔር ልጆች ፈጣሪ ለመጨረሻ ጊዜ የሞተባት የመጨረሻዋ የመዳንና የመጥፋት የመጨረሻዋ ታሪካዊ ዕለትን ዕለተ ዓርብን ተኝታችሁ ስትነሱ መከራውን፣ ግርፋቱን፣ ስቃዩን የተቀበለውን መከራ ሁሉ አትርሱ። የእግዚአብሔር ልጆች ለዚህ ነው ሐዋርያው ቅዱስ ጴጥሮስ በመልእክቱ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ ስታነቡ እንዲህ የሚል ቃል ታገኛላችሁ። በቁስለ ዚአሁ ሀየውክሙ ቁስለክሙ፣ በእርሱ ቁስል ቁስላችሁን ተፈወሳችሁ። አያችሁ፣ ቆስሎ የፈወሰን፣ ወድቆ ያነሳን፣ ተርቦ የመገበን፣ ታርዞ ያለበሰን፣ ተዋርዶ ያከበረንን ዕለተ ዓርብን ተኝታችሁ ስትነሱ ስቃዩንና መከራውን ውለታውን አትርሱ። የእግዚአብሔር ልጆች በሩቅም በቅርብም ያላችሁ ይሄ ድምፅ የሚሰማችሁ ሁሉ ዓርብ በመጣ ጊዜ ይሄን መከራውን አስታውሱ። አያችሁ፣ በእርሱ ቁስል ቁስላችሁን ተፈወሳችሁ። የት የተናገረው? በ55 ዓመቱ በገሊላ ባህር አሳ እያጠመደ ሳለ የጠራው ሰውን በወንጌል ትምህርት ታጠምዳለህ የተባለው ቅዱስ ጴጥሮስ ነው። የመንግሥተ ሰማያት ቁልፍ የተሰጠው ቅዱስ ጴጥሮስ ነው። ከካደ በኋላ ተጸጽቶ እንባውን በማፍሰሱ ደረቱን በመደቆሱ የመንግሥተ ሰማያት የመክፈቻና የመዝጊያ ቁልፍ ሰጥቻለሁ ብሎ እግዚአብሔር በሐዋርያት ላይ የሾመው ቅዱስ ጴጥሮስ ነው። ይህች ቀን የጠፋ ነው የተገኘንባት፣ የወደቅ ነው የተነሳንባት፣ ያዘንነው የተደሰትንባት፣ የተራቆት ነው ልብስ ያገኘንባት የበረከት ቀን ናት። የእግዚአብሔር ልጆች አባታችን አምላካችን ሕይወታችን ኢየሱስ ክርስቶስ ከዕለተ ሐሙስ ከምሽቱ 3 ሰዓት ጀምሮ እስከ ዓርብ ቀኑ 6 ሰዓት ድረስ በሱ ላይ የወረደውን መከራ የእግዚአብሔር ልጆች ምን አይነት ሰው ይናገረዋል? እንዴትስ ገልጸን እንገልጸዋለን? ለዚህ ነው ቅዱስ ያዕቆብ ዘስሩግ በቅዳሴው ዓርብ አሚሃ እኩያን አይሁድ ዲበ ዕፅ ሰቀሉከ፣ ያን ጊዜ በዕለተ ዓርብ ክፉዎች አይሁድ በእንጨት ላይ ሰቀሉህ። እየሰማችሁ ነው። አቤቱ በባሪያህ እጅ ተጸፋህ፣ በዘንግ በትርም ተመታህ፣ በጦርም ተወጋህ፣ የመረረ ሐሞትንና መጻጻን አጠጡህ። አንተ መከልከል የሚቻልህ አምላክ ስትሆን አልከለከልካቸውም፣ እስከ ሞት ደርሰህ ታገስክ፣ ስለ ሰው ፍቅር ይህን ሁሉ ሆንክ። አያችሁ የእግዚአብሔር ልጆች አምላካችን ሕይወታችን መድኃኒታችን ይሄ ሁሉ መከራ በሱ ላይ ተፈራርቆበታል። መቼ? በዕለተ ዓርብ። ያዕቆብ ዘስሩግ በ4ኛው መቶ ክፍለ ዘመን የተነሳው የቤተ ክርስቲያን ሊቅ መምህር የሆነው በቅዳሴው ላይ ዓርብ አሚሃ እኩያን አይሁድ ዲበ ዕፅ ሰቀሉከ፣ ያን ጊዜ በዕለተ ዓርብ ክፉዎች አይሁድ በእንጨት ላይ ራቁትህን ሰቀሉህ አለ። አያችሁ መከራው የገባው ግርፋቱን ያየው መከራው ትዝ ያለው የእግዚአብሔር ልጆች አቤቱ በባሪያህ እጅ ተጸፋህ፣ በዘንግ በትርም ራስን ተመታህ፣ በጦርም ተወጋህ፣ የመረረ ሐሞትንና መጻጻን አጠጡህ። አንተ መከልከል የሚቻልህ አምላክ ስትሆን አልከለከልክም፣ እስከ ሞት ደርሰህ ታገስክ፣ ስለ ሰው ፍቅር ሁሉ ይህን ሁሉ ሆንክ። ስለ ሰው ፍቅር ሞተ፣ ስለ ሰው ፍቅር ተዋረደ፣ ስለ ሰው ፍቅር ተራበ፣ ስለ ሰው ፍቅር ልብሱን ተገፈፈ፣ ስለ ሰው ፍቅር በችንካር ተመታ፣ ስለ ሰው ፍቅር በጦር ተወጋ፣ ስለ ሰው ፍቅር የሾህ አክሊል ደፋ። ተኝታችሁ ስትነሱ በቸርነቱ በሱ ጥበቃ ሳምንቱን አልፋችሁ ለሳምንት ዓርብ ስትደርሱ ዕለተ ዓርብን መከራውን፣ ስቃዩን፣ ግርፋቱን አትርሱ። ዛሬ የማስታውሳችሁ በዕለተ ዓርብ የወረደበትን
የደረሰበትን መድኃኔ ዓለም ላይ የተፈራረቀውን መከራ በመጠኑ ቢሆን አስታውሳችኋለሁ። በየሳምንቱ እየከፈታችሁ ይህን ዩቱብ እንድታደምጡ በእግዚአብሔር ፍቅር ጠይቃችኋለሁ። የእግዚአብሔር ልጆች ሁሉን የያዘውን እጁን እግሩን የፊጥኝ አሰሩት። መቼ? በዕለተ ዓርብ። በዕለተ ዓርብ የፊጥኝ አሰሩት። ሁሉን የያዘውን አምላክ እጁን እግሩን የፊጥኝ አሰሩት። አፍንጫውን 25 ጊዜ ቢመቱት ደሙ በመሬት ላይ እንደ ውሃ ፈሰሰ። ዕለተ ዓርብን አትርሱ። ተኝታችሁ ስትነሱ በቸርነቱ ጠብቆ ለሳምንት ዓርብ ስትደርሱ ይሄ ቁስል፣ ይሄ መከራ፣ ይሄ ግርፋት፣ ይሄ ፍቅር ትዝ ሊላችሁ ይገባል። ስለ ሰው ፍቅር ይሄን ሁሉ ሆናለ። ያዕቆብ ዘስሩግ አያችሁ፣ ስለ ሰው ፍቅር ምራቅ ተተፋበት፣ አይሁዶች ረገጡት፣ መከራ አፈራረቁበት፣ በዕለተ ዓርብ እንጨት ላይ ሰቀሉት እያለ ቅዱስ ያዕቆብ ዘስሩግ እንደነገረን አያችሁ። ንሕነሰ ንሰብክ ክርስቶስ ኀዘ ተሰቅለ። ቅዱስ ጳውሎስ ብርሃነ ዓለም ግርፋቱ፣ ስቃዩ፣ መከራው ትዝ እያለው አያችሁ። እኛስ የተሰቀለውን በዕለተ ዓርብ መከራ የተቀበለውን የተዋረደውን ልብሱን የተገፈፈውን በችንካር ተመቶ በጦር ተወግቶ የሾህ አክሊል ደፍቶ አባ ስረይሎሙ ሲል የዋለውን ኢየሱስ ክርስቶስን ብቻ እንሰብካለን አለ። ስለ እሱ ብቻ ስንወጣም ስንገባም ስንተኛም ስንነሳም ይህን እውነት እንመሰክራለን። ስለ እሱ ብቻ እንናገራለን። ስለ እሱ ብቻ እንሰብካለን አለ። ዓርብ ዕለት እናገኘው የእግዚአብሔር ልጆች ዓርብ ምን ደረሰበት? ሁሉን የያዘውን አምላክ አሐዚ ዓለም በእራሁ ዓለምን በመዳፉ የያዘ ኩሉ እሁዝ ውስተ እዴሁ ሁሉ መዳፉ ውስጥ እጁ ውስጥ ያለውን አምላክ ሁሉን የያዘውን አምላክ ይዘው እጁንና እግሩን አሰሩት። 580 ወታደሮች ከበቡት፣ የፊጥኝም አሰሩት። የመጀመሪያው አፍንጫውን 25 ጊዜ በጡጫ መቱት። የእግዚአብሔር ልጆች ደሙ በመሬት ላይ ፈሰሰ። ዕለተ ዓርብን አትርሱ። በሁለተኛ ደረጃ ከጌቴሴማኒ እስከ ጲላጦስ አደባባይ ድረስ 65 ጊዜ መድኃኒታችን ሕይወታችን ተወደቀ። መድኃኔ ዓለም ኢየሱስ ክርስቶስ ዕለተ ዓርብን ስትደርሱ መውደቁን መነሳቱን አስታውሱ። መከራውን ትዝ ይበላችሁ። ሶስተኛ የራስ ጠጉሩን እየያዙ ወደ ላይ እያነሱ 25 ጊዜ መሬት ላይ ጥለውታል። የእግዚአብሔር ልጆች ተኝታችሁ ስትነሱ፣ ወጥታችሁ ስትገቡ፣ ለሳምንት ስትደርሱ የክርስቶስ ቁስሉ ትዝ ሊላችሁ ይገባል። በቁስለ ዚአሁ ሀዮክሙ ቁስለክሙ፣ በእርሱ ቁስል ቁስላችሁን ተፈወሳችሁ አለ። የእግዚአብሔር ልጆች ብዙ ቁስል ነበረብን። የኃጢአት ቁስል፣ የበደል ቁስል፣ የክፋት ቁስል፣ የክህደት ቁስል። አያችሁ ቆስለን ነበር። የቆሰልነውን ሊፈውሰን፣ የወደቅነውን ሊያነሳን፣ የራቀውን ሊያቀርበን፣ የተበተነውን ሊሰበስበን መድኃኔ ዓለም ስለኛ መሬት ላይ ወደቀ። የራስ ጠጉሩን እየያዙ ወደ ላይ እያወጡ እያነሱ 25 ጊዜ መሬት ላይ ጥለውታል። ይህንን አትርሱ። ሶስተኛ ድንገት ጲላጦስ ቢለቅብን ብለው 305 ጊዜ በሽመል ዱላ ደበደቡት። የእግዚአብሔር ልጆች እያንዳንዱ ዱላ ነፍስ ከስጋ የሚለይ ነበር። ሰውነቱን ተፈተፉት፣ ቀጠቀጡት። የእግዚአብሔር ልጆች 305 ጊዜ በሽመል በዱላ ለእኔና ለእናንተ መድኃኔ ዓለም ተደበደበልን። ተኝታችሁ ስትነሱ ይህን መከራ አትርሱ። ይህን ስቃይ አትርሱ። ይህን ግርፋት አትርሱ። ይህን ፍቅር አስታውሱ። የእግዚአብሔር ልጆች አራተኛ ደረጃ ጲላጦስም ገርፋችሁ ልቀቁት አላቸው። አይሆንም ብለው እሱም ከዚህ በላይ ብታደርጉበት ከደሙ ንጹሕ ነኝ አላቸው። በዚህች ቀን በዕለተ ዓርብ ከዚህ በላይ አልፋችሁ ብታደርጉ እኔ ከዚህ ሰው ደም ንጹሕ ነኝ አላቸው። እነሱም ደሙ በእኛና በልጅ ልጆቻችን ላይ ይውረድብን አሉ። አያችሁ የሰው ልጅ ግፍ፣ የሰው ልጅ ክፋት፣ የክፋት ጥግ ተመልከቱ። የእግዚአብሔር ልጅ ሙት የሚያነሳውን፣ እውር የሚያበራውን፣ ደንቆሮ የሚያናግረውን፣ መድኃኔ ዓለም ሽባ የሚተረትረውን፣ የሞተ የሚያነሳውን፣ ቅዱሱን ሕያው በረከት የሆነውን አምላካቸውን ለመግደል ይሽቀዳደሙ ነበር። ደሙ በእኛና በልጆቻችን ላይ ይውረድብን አሉ። ዛሬም የእግዚአብሔር ልጆች የእነሱ ወገኖች ዛሬም ሲወለዱ ወንዱ ደም ጨብጦ ይወለዳል፣ ሴቷም ያለ ድንግልና ትወለዳለች። ያ የእርግማን ምልክት ስለሆነ የአምላክን ደም ስላፈሰሱ በግፍ ስላፈሰሱ ወንዶች ሲወለዱ ደም ጨብጠው፣ ሴቷ ስትወለድ ያለ ድንግልና ትወለዳለች። በስድስተኛ ደረጃ ጽሕሙን 80 ጊዜ ነጩት። የእግዚአብሔር ልጆች ተኝታችሁ ስትነሱ ይህን መከራ አትርሱ። ጽሕሙን መነጨቱን አትርሱ። ድንጋይ ላይ መመታቱን አትርሱ። መውደቅ መነሳቱን አትርሱ። ይህን መከራ አስታውሱ። የእግዚአብሔር ልጆች አያችሁ፣ ደሙን ስላፈሰሱ ደማቸው እየፈሰሰ ይኖራል። ጽሕሙን 80 ጊዜ ነጩት።
በሰባተኛ ደረጃ 6666 ጊዜ የተገረፈው መቼ ነው? በዚህቹ በዕለተ ዓርብ ነው። የእግዚአብሔር ልጆች 6666 ጊዜ። እያንዳንዱ ጅራፍ ነፍስን ከስጋ የሚለይ ነው። ያልተለፋ ቆዳ ነው። ጅራፍ ስንላችሁ ተራ ገመድ እንዳይመስላችሁ የእግዚአብሔር ልጆች፣ ያልተለፋ ቆዳ ነው። በላዩ ላይ ወስፌ አለ፣ ወረንጦ አለ፣ ሰንጤ አለ፣ ቢላ አለ፣ ተሰካክቶበታል። በዚያ ላይ እጁን እግሩን አሰረው፣ ግንድ ላይ አጣብቀው መድኃኔ ዓለምን ገረፉት። ጅራፉ ከሰውነቱ አርፎ ሲነሳ ከሰውነቱ ስጋውን እየቦጨቀ ይነሳ ነበረ። እያንዳንዱ ጅራፍ ነፍስን ከስጋ ይለይ ነበረ። የእግዚአብሔር ልጆች ስለ ሰው ፍቅር ይሄን ሁሉ ሆነ አለ ያዕቆብ ዘስሩግ። ስለ ሰው ፍቅር ይሄን ሁሉ መከራ ተቀበለ። ስለ ሰው ፍቅር ይሄን ሁሉ ነገር መድኃኔዓለም በትዕግስት ተቀበለ። ይሄ እያንዳንዱ ጅራፍ ነፍስን ከስጋ የሚለይ ነው። በአምላክነቱ ግን 6666 ስጋው አልቆ አጥንቱ እስከሚታይ ድረስ 1 2 3 4 እያሉ አጥንቱን ይቆጥሩት ነበረ። ተኝታችሁ ስትነሱ ዕለተ ዓርብ ላይ ስትደርሱ ይሄንን መከራ ይሄን ስቃይ የእግዚአብሔር ልጆች እንደ ክርስትና አስታውሱ። እንደ ዮሐንስ ወልደ ነጎድጓድ አስታውሱ። እንባውን ሲያፈስ የኖረው 70 ዘመን ሙሉ አንድ ቀን ያልሳቀው አንድ ቀን ፈገግ ያለ ፊት ያላሳየው ይሄ መከራ እንደ ፊቱ ላይ እየታየው ነበረ። አያችሁ 70 ዘመን ሙሉ ከስቅለት በኋላ የኖረው ዮሐንስ ፍቁረ እግዚእ ወልደ ነጎድጓድ ዮሐንስ ሐዋርያው 70 ዘመን ሙሉ እንባው ሲፈስ ነው የኖረው። ከዓይኑ ላይ እንባ አይደርቅም ነበረ፣ እንደ ምንጭ ጎርፍ ነበረ። ይሄን መከራ እያስታወሰ ተኝታችሁ ስትነሱ ይሄን መከራ አስታውሱ። በስምንተኛ ደረጃ 366 ጊዜ ስጋውን ተቆርሶ በመሬት ላይ ወደቀ። የእግዚአብሔር ልጆች አታርሱ ይሄን መከራ። 65 ጊዜ ከመሬት ላይም አጋጭተውታል። በዕለተ ዓርብ አያችሁ 65 ጊዜ መሬት ላይ ግንባሩን ሲያጋጩት ነበረ የእግዚአብሔር ልጆች። በዘጠነኛ ደረጃ 120 ጊዜ በድንጋይ ፊቱን ደበደቡት። 120 ጊዜ በድንጋይ ፊቱን መቱት። ተኝታችሁ ስትነሱ መመታቱን፣ መገረፉን፣ መጋጨቱን፣ መውደቁን፣ መነሳቱን ይሄን መከራ አትርሱ የእግዚአብሔር ልጆች። በዘጠነኛ ደረጃ 300 ሾክ ያለው የብረት አክሊል ሰርተው ዘውድ ይገባሃል አነገስንህ እያሉ እየተሳለቁበት እየተዘባበቱበት 300 እሾክ ያለው ዘውድ ሰርተው አክሊል ሰርተው በራሱ ላይ ደፉበት የእግዚአብሔር ልጆች። አናቱ ጭንቅላቱ 73 ቦታ ተበሳሳ የእግዚአብሔር ልጆች። ለእኔና ለእናንተ ያልሆነው ያላደረገው ያልሆነልን ነገር ምን አለ? የእግዚአብሔር ልጆች ተኝተን ስንነሳ ዕለተ ዓርብን መከራውን አንርሳ፣ ስቃዩን አንርሳ። አዎ ኢየሱስ ክርስቶስ ይህን ሁሉ መከራን የተቀበለልን። ቅዱስ ጳውሎስ ለዚህ ነው ንሕነሰ ንሰብክ ክርስቶስ ሀዘ ተሰቅለ፣ እኛስ በመከራውን መስቀል ላይ የዋለውን የተገረፈውን በችንካር የተመታውን በጦር የተወጋውን የሾህ አክሊል ደፍቶ ልብሱን ተገፎ የዋለውን ኢየሱስ ክርስቶስን ስንወጣም ስንገባም ስንተኛም ስንነሳም ክርስቶስን ብቻ እንሰብካለን አለ። ስለ እውነት እንናገራለን አለ። ስለ እውነት እንኖራለን አለ። እንደ ክርስትና ይሄን እያሰብን መከራውን እያሰብን መኖር አለብን የእግዚአብሔር ልጆች። 300 ሾክ ያለው የብረት አክሊል አምጥተው ሰርተው አነገስን እያሉ እየተሳለቁ በራሱ ላይ ደፉበት። ጭንቅላቱ አናቱ 73 ቦታ ተበሳሳ። ከ73 ቦታ ደም ይመነጭ ነበረ። ፊቱ በደም ተሸፈነ። አካሉ ሁሉ ደም ለበሰ። እናውቀው ዘንድ ደም ግባት የለውም ብሎ እነ ኢሳይያስ ቀድመው የተናገሩት ትንቢት ይፈጸም ዘንድ የአምላካችን ፊቱ በደም ተሸፍኖ አለ። ዕለተ ዓርብን አትርሱ የእግዚአብሔር ልጆች። አዎ ጭንቅላቱ 73 ቦታ ተበሳሳ። ከ73 ቦታ ደም ይመነጭ ነበረ። ፊቱ አካሉ ሁሉ በደም ተሸፍኖ ነበረ። አያችሁ የእግዚአብሔር ልጆች ይህን ሁሉ መከራ መድኃኔ ዓለም ለእኛ ሲል ተቀብሎልናል። ከሊቶስጥራ እስከ ቀራንዮ ሲወስዱት 136 ጊዜ መሬት ላይ ጥለውታል። ዕለተ ዓርብን አትርሱ። መውደቁን፣ መነሳቱን፣ ልብሱ መገፈፉን፣ አንገቱን መድፋቱን አትርሱ የእግዚአብሔር ልጆች። ከኋላ ያሉት ፍጠን ሲሉት ገፍተው ይጥሉት ነበረ። ከፊት ያሉት ቀስ ብለህ አትሄድም እያሉ ይለቁት ነበረ። በልቡ ድፍት ይል ነበረ። በወደቀበት ላይ በጡጫ በርግጫ ይመቱት ነበረ። ፊቱን ሸፍነው መኑ ጸፋአከ ወመኑ ኮራአከ ተለበይ ለነ ክርስቶስ፣ ማንኛችን በጡጫ ማንኛችን በርግጫ መታንህ እያሉ ፊቱን ሸፍነው የእግዚአብሔር ልጆች
አቤት ቸርነቱ፣ አቤት ትዕግስቱ፣ አቤት ፍቅሩ የእግዚአብሔር ልጆች፣ አቤት ፍቅሩ የእግዚአብሔር ፍቅሩ። ያን ጊዜ አለ እኮ በዕለተ ዓርብ ክፉዎች አይሁድ በእንጨት ላይ ሰቀሉህ፣ በባሪያህ እጅ ተጸፋህ፣ በዘንግ በትርም ራስህን ተመታህ፣ በጦርም ተወጋህ፣ የመረረ ሐሞትን መጣጣንም አጠጡህ አለ ቅዱስ ያዕቆብ ዘስሩግ። አንተ መከልከል የሚቻልህ አምላክ ስትሆን አልከለከልክም፣ እስከ ሞት ደርሰህ ታገስክ። ስለ ሰው ልጆች ፍቅር ይህን ሁሉ መከራ ተቀበልክ። ስለ እኛ ፍቅር ይህን ሁሉ መከራ መድኃኔ ዓለም ኢየሱስ ክርስቶስ ተቀበለልን። ፊቱን ሸፍነው በጡጫ በእርግጫ 580 ወታደሮች እየተፈራረቁ አምላክ ነኝ ብለህ የለ ማንኛችንን በጡጫ ይመታንህ፣ ማንኛችንን በእርግጫ ይመታንህ እያሉ በዕለተ ዓርብ ይህን መከራ አወረዱበት በመድኃኔ ዓለም ላይ። የእግዚአብሔር ልጆች በፍጹም ፍቅር የምጠይቃችሁ ይሄ ልባችሁ እንዲነካው ሁሌም እንድታስቡት ልባችሁ ላይ መስቀሉ መከራው ችንካሩ እንዲተከል እፈልጋለሁ። በእውነቱ እንደው የተሰማኝ እንዲሰማችሁ ስለምፈልግ ነው። በእውነቱ ይህን ያህል ፍቅር እንዴት ያለ ፍቅር ነው! 580 ወታደሮች እየተፈራረቁ ፊቱን ሸፍነው በጡጫ በእርግጫ። እግዚአብሔርን በጥፊ መምታት አይደለም፣ በጡጫ መርገጥ አይደለም። የእግዚአብሔር ልጆች ቸርነቱ፣ ይቅርታው፣ ምሕረቱ፣ ፍቅሩ ነው እንጂ መምታት አይደለም። ከፊቱ መቆም ይቻላል። የእግዚአብሔር ልጆች ፊቱን ማየት ይቻላል። ለሊቀ ነቢያት ሙሴ ነግሮታል እኮ እባክህ ፊትህን አሳየኝ፣ እባክህ ክብርህን አሳየኝ። 570 ጊዜ ስታነጋግረኝ ድምፅህን ስሰማ ኖሬአለሁ፣ ስታዘዝህ ኖሬአለሁ። አንድ ቀን ግን ፊትህን ማየት እፈልጋለሁ፣ እባክህ ፊትህን አሳየኝ አለው። የእግዚአብሔር ድምፅ በደመና መጣለት። አያችሁ፣ ለእኛም በምህረት በይቅርታ ይምጣልን መድኃኔ ዓለም። ሙሴ በኋላ ዘመን ከሰማይ ወርጄ ከድንግል ማርያም ተወልጄ ሥጋ ለብሼ በደብረ ታቦር ላይ ፊቴን አሳይሃለሁ። አሁን ግን ፊቴን አይቶ መዳን አይቻልም፣ ትሞትብኛለህ አለው። ፊቱ መቆም ይቻላል። የእግዚአብሔር ልጆች ፊቱን ማየት ይቻላል። በጡጫ በእርግጫ መምታት አይደለም፣ ማሰር አይደለም፣ ምራቅ መጥፋት አይደለም። በፊቱ መቆም አይቻልም። ነቢየ እግዚአብሔር ልበ አምላክ ዳዊት፣ ትሑቱ ዳዊት፣ የአምላክ ማደሪያ የሆነው ዳዊት፣ ዘማሪው አመስጋኙ ዳዊት በመዝሙር 129ኛው መዝሙር እመሰ ኃጢአተኑ ትተዓቀብ እግዚኦ እግዚኦ መኑ ይቀውም አለ። ኃጢአታችንን፣ በደላችንን፣ ክፋታችንን፣ ነውራችንን፣ ክህደታችንን፣ ክፉ ስራችንን ብታስብብን ይቅር ባትለን ኖሮ አቤቱ ጌታ ሆይ ከፊትህ ማን ሊቆም ይችላል? የእግዚአብሔር ልጆች ማን ሊቆም ይችላል ከፊቱ? እነሱ ግን እጁን እግሩን አሰሩት፣ የፊት ጥኝ አሰሩት፣ ፊቱንም ሸፈኑት፣ በጡጫና በእርግጫ መቱት። መቼ? በዕለተ ዓርብ ተኝታችሁ ስትነሱ፣ ወጥታችሁ ስትገቡ፣ ለሳምንት ስትደርሱ ይሄን መከራ፣ ይሄን ቁስል፣ ይሄን ግርፋት፣ ይሄን ውርደት፣ ይሄን ስቃይ አስታውሱ፣ አትርሱ። የእግዚአብሔር ልጆች አዎ ቁመቱ 1 ክንድ ከስንዝር በሆነ እንደ መሮ በተሰሩ ናቸው። አያችሁ ምስማሮቹ ቁመታቸው 1 ክንድ ከስንዝር በሆነ 5 ችንካሮችን አዘጋጁ። መድኃኔ ዓለምን የሾህ አክሊል ከደፉበት ያን መከራ ካወረዱበት ሁሉ በኋላ ልብሱን ገፈፉና በመስቀል ላይ በእንጨት ላይ አጋደሙና ኢየሱስ ክርስቶስን በሳዶር፣ ባላዶር፣ በዳናት፣ ባዴራ፣ በሮዳስ በ5ቱ ቅንዋቶች መድኃኔ ዓለምን ቸነከሩት። ቁመታቸው 1 ክንድ ከስንዝር ነው። የእግዚአብሔር ልጆች ልቡ ላይ ሲመቱት በጀርባው የሚወጣ ነው። የእግዚአብሔር ልጆች በሳዶር ቀኝ እጁን፣ ባላዶር ግራ እጁን። አያችሁ የእግዚአብሔር ልጆች በዳናት እግሮቹን፣ በአዴራ መሃል ልቡን፣ በሮዳስ ደረቱን ከሩት የኔን ጌታን መድኃኔ ዓለም ኢየሱስ ክርስቶስን። አያችሁ ከቀኑ 6 ሰዓት ላይ ሊሰቅሉት ስጋው አልቆ ስለነበረ የጎኑ አጥንት ተተረተረ። አይሁድም የጎኑን አጥንት 1 2 3 4 እያሉ ቆጠሩት፣ ትንቢቱ ይፈጸም ዘንድ ነቢየ እግዚአብሔር ልበ አምላክ ዳዊት በመዝሙር 21 ቁጥር 17 ላይ የተናገረው ትንቢት ይፈጸም ዘንድ ልበ አምላክ የተባለው ቅዱስ ዳዊት አባታችን የተናገረው ትንቢት ይፈጸም ዘንድ አጥንቶችን ቆጠሩ፣ በላይም ላይ በልብሴም ላይ ዕጣ ተጣጣሉ ብሎ ዳዊት የተናገረው ይፈጸም ዘንድ ይሄን ሁሉ በመድኃኔ ዓለም ላይ ያደረጉበት። አያችሁ የተነገረው ትንቢት ሁሉ ተፈጸመ። መድኃኔ ዓለም ላይ ብዙ መከራ ወረደበት። የእግዚአብሔር ልጆች ለዚህ ነው ዮሐንስ አፈወርቅ በቅዳሴው ሁሌ እንደምትሰሙት በየወሩ በ27 ሲቀደስ እንደምትሰሙት ያ ባለ ድርሳኑ ያ ታላቁ ቅዱስ የሆነው ዮሐንስ አፈወርቅ ብክይዎ ወላህውዎ እለታፈቅርዎ የዕለተ ዓርቡን መከራ እያሰባችሁ የምትወዱት ሰዎች አልቅሱለት፣ እዘኑለት። አያችሁ የእግዚአብሔር ልጆች የደረሰበትን መከራ የወረደበትን መከራ የዋለልንን ውለታውን እያሰባችሁ የምትወዱት ሰዎች አልቅሱለት።
አያችሁ ብክይዎ ወላህውዎ እለታፈቅርዎ የምትወዱት ሰዎች ትዝ እያላችሁ መከራውን እያሰባችሁ እንደ ዮሐንስ ወልደ ነጎድጓድ ዓርብን እያሰባችሁ ዓርብ ቀን የወረደበትን መከራውን፣ ስቃዩን፣ ግርፋቱን፣ ደሙ መፍሰሱን፣ ስጋው መቆረሱን እያሰባችሁ አልቅሱለት አለ። የእግዚአብሔር ልጆች ይህን ያህል ፍቅር እንዴት ያለ ፍቅር ነው! ዮሐንስ አፈወርቅ እንደነገረን ኦ ትሕትና ዘመጠነዝ ትሕትና፣ ኦ ትዕግስት ዘመጠነዝ ትዕግስት፣ ኦ ፍቅር ዘመጠነዝ ፍቅር። ይህን ያህል ትሕትና እንዴት ያለ ትሕትና ነው! ይህን ያህል ትዕግስት እንዴት ያለ ትዕግስት ነው! ይህን ያህል ፍቅርስ እንዴት ያለ ፍቅር ነው! የእግዚአብሔር ልጆች በእውነት ይህን የመከራ ቀን እያሰብነ ዕለተ ዓርብ ስትመጣ ተኝተን ስንነሳ ወጥተን ስንገባ ለዕለተ ዓርብ ስትደርሱ ዕለተ ዓርብን አትርሱ። እስመ አሐዱ ሞተ ቤዛ ኩሉ አለ አባታችን ቅዱስ ጳውሎስ በመልእክቱ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ አንዱ ስለ ሁሉ ሞተ፣ ራሱን አሳልፎ ሰጠ። እንግዲህ ፍጥረታት ሁሉ ያዘኑበት ቀን ነው ዕለተ ዓርብ። እንደምታውቁት ሰዎች ይስቁ ነበር፣ ሰዎች ይደሰቱ ነበር። ፍጥረት ሁሉ ያዘነበት ቀን ነው። ሰማዩና ምድሩ ሁሉ እንባውን አፈሰሰ፣ አለቀሰ። አያችሁ፣ በሰማይ 3 ተአምራት፣ በምድር 4 ተአምራት ተደረገ። ፀሐይ ጸልመ ወወርኅደ መኮነ ወከዋክብት ወድቁ ፍጡነ ከመ ኢይረአዩ ውርቃኖ ለዘአልበሶሙ ብርሃነ። ፀሐይም አለች፣ አያችሁ የፈጠርከኝ አምላኬ አንተ ራቁትህን ሆነህ ልብስህን ተገፈህ በደም ተሸፍነህ አካልህን ለሰው አላሳይም ስትል ድርግም ብላ ከቀኑ 6 ሰዓት እስከ 9 ሰዓት ዓለም በሙሉ ጨለማ ሆነ። ፍጥረት ሁሉ አዘነ። ፀሐይ ጸልመ ወወርኅደ መኮነ ወከዋክብትኒ ወድቁ ፍጡነ ከመ ኢይረአዩ ውርቃኖ ለዘአልበሶሙ ብርሃነ። ፀሐይ ጨለመች፣ ጨረቃም ደም ለበሰች፣ ከዋክብት ከሰማይ ረገፉ፣ የቤተ መቅደስ መጋረጃው ከላይ እስከታች ተተረተረ። አያችሁ የእግዚአብሔር ልጆች የሞቱ ብዙ ሺህ ዓመት ያለፋቸው አፈር ትቢያ የሆኑ በመስቀሉ ዙሪያ የነበሩ ሰዎች ከሞት ተነሱ። ከአፈር ተነስተው ለአምላካቸው ምስጋና ማቅረብ ጀመሩ። ከ500 ከፍ የሚሉ ከ1000 ዝቅ የሚሉ የሞቱ ሺህ ዓመታትን በመሬት አፈር ሆነው የኖሩ ሰዎች ብድግ ቃሉ መስቀሉ ሲነካቸው አያችሁ። እነዚህ ሁሉ ተአምራት ተደረጉ። መሬት ተሰነጣጠቀች፣ አለቶች ተሰነጣጠቁ። ሁሉም ተአምራት ድብልቅልቅ ሆነ። አያችሁ ከ6 ሰዓት እስከ 9 ሰዓት ዓለም በሙሉ ጨለማ ሆነ። እጽዋቶች ቅጠላቸው እርግፍ አለ፣ አበባቸው እርግፍ አለ፣ ወንዞች ውቅያኖሶች ደረቁ። ሁሉም ፍጥረቱ ሁሉ ሐዘኑን ገለጸ። የሰው ልጆች እንዳናየው ዓይናችን ታወረ፣ እንዳንሰማው ጆሮአችን ደነቆረ። ስቀለው 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 ይሉ ነበረ። ቶሎ ሞቶ አስከሬን ሆኖ ሬሳ ሆኖ ለማየት የሰው ልጆች ይጓጉ ነበረ። በግፍ ላይ ግፍ ይፈጽሙበት ነበረ። ፍጥረት ሁሉ ተደሰተ፣ ፍጥረት ሁሉ አዘነ። የእግዚአብሔር ልጆች ፍጥረት ሁሉ ያዘነበትን ቀን ከ6 ሰዓት እስከ 9 ሰዓት ዓለም በሙሉ ጨለማ የሆነበትን ቀን የአምላክ እናት እግዝእትነ ማርያም ደጋፊ አታ ዘመድ አታ አንዱ ልጇ መተኪያ የሌለው በመስቀል ተሰቅሎ በደም ተሸፍኖ እንደ ብራና ተወጥሮ ስታየው መቆም አልቻለችም። ተብረከረከች፣ ከመስቀሉ አጠገብ ወደቀች፣ ደረቷን ደቆሰች፣ እንባዋን አፈሰሰች። መቆም አልቻለችም። ልጇን እንዴት አርጋ ተየው። ያን ጊዜ በመስቀሉ ላይ ሆኖ ዮሐንስን እናት እንድትሆነው ዮሐንስ ልጅ እንዲሆናት እነሆ ልጅሽ አላት። እናቴ ሆይ እነሆ እሱ ልጅ ይሁንሽ አላት። እሱንም ዮሐንስ ሆይ እናት ትሁንህ አለው። አያችሁ ለሁላችን እናት ሰጠን። የመስቀሉ ያደራ ቃል እናታችን እመቤታችን እግዝእትነ ማርያም መጽናኛ እንድትሆነን በቃል ኪዳኗ በአማላጅነቷ እንድትጠብቀን እናት ትሆናችሁ እናንተም ልጆች ሁኗት አለን። የእግዚአብሔር ልጆች 7ቱን የመስቀል ቃላት ተናገረ መድኃኔዓለም። 7ቱ አጽርሐ መስቀል ተናገረ። በመጨረሻም ተጠማሁ አለ። ሐሞትና ክርቤ አምጥተው ሰጡት። ያን ጊዜ ወይቤ ተፈጸመ ኩሉ አለ። ሁሉ ተፈጸመ አለ። የወረድኩበት የተወለድኩበት የተንገላታሁበት አዳምን ለማዳን ስለሆነ የገባሁትን ቃል ሁሉም ተፈጸመ። ወይቤ ተፈጸመ ኩሉ አለ። ሁሉ ተፈጸመ አለ። ድንግል ማርያም በሐዘን የዋለችበት አያችሁ። ፍጥረታት ሁሉ ያዘኑበት፣ ፍጥረታት ሁሉ ታሪክ በሐዘን አንገታቸውን የደፉበት ቀን ነው። ስለዚህ ተኝታችሁ ስትነሱ፣ ወጥታችሁ ስትገቡ በቸርነቱ ጠብቆ ለዕለተ ዓርብ ስትደርሱ ዕለተ ዓርብን መከራውን፣ ግርፋቱን፣ ስቃዩን፣ ችንካሩን፣ ሐሞት መጠጣቱን፣ ከርቤ መጠጣቱን መድኃኔዓለም የደረሰበትን መከራውን አትርሱ የእግዚአብሔር ልጆች። ለዚህ ነው ቅዱስ ጳውሎስ ብርሃነ ዓለም አያችሁ ንሕነሰ ንሰብክ ክርስቶስ ዘተሰቅለ
አያችሁ እኛስ የተሰቀለውን እኛስ መከራ የተቀበለውን እኛስ ተዋርዶ አንገቱን ደፍቶ መስቀል ተሸክሞ በጡጫ በርግጫ ሲመታ የዋለውን የሾህ አክሊል የደፋውን በችንካር የተመታውን በጦር የተወጋውን ሐሞትና ከርቤ የጠጣውን አባ ስረይሎሙ እስመ በዘየአምሩ ይገብሩ የሚያደርጉትን ሁሉ አያውቁምና ይቅር በላቸው እያለ የዋለውን ኢየሱስ ክርስቶስን እንሰብካለን፣ ስለሱ እንናገራለን፣ ስለሱ እንመሰክራለን አለ በአሕዛብ መካከል እየቆመ ቅዱስ ጳውሎስ። ብርሃነ ዓለም የእግዚአብሔር ልጆች ይሄ ፍቅር ትዝ ሊላችሁ ይገባል። ይሄ መከራ ትዝ ሊላችሁ ይገባል። ሁሌም መከራውን እያሰብነ እኛ ደግሞ የታዘዝነውን እየፈጸምን መኖር ነው። አንትሙሰ ታፈቅሩኒ ቀቡ ትእዛዜ፣ የምትወዱኝ ከሆነ ትእዛዜን ጠብቁ ብሏል መድኃኔዓለም። እመሰ ታፈቅሩኒ ቀቡ ትእዛዜ ዮሐንስ 14 ቁጥር 15 ላይ የምትወዱኝ ከሆነ ትእዛዜን ቃሌን ሕጌን ጠብቃችሁ ኑሩ ይለናል። ዕለተ ዓርብን እያስታወስነ መከራውን እያስታወስነ መኖር መቻል አለብን። አያችሁ ይህን ሁሉ ያደረገው ስለ ሰው ፍቅር ነው። ራሱ ተናገረ። ቅዱስ ያዕቆብ ዘስሩግም በቅዳሴው ላይ ስለ ሰው ፍቅር ይህን ሁሉ መከራ ተቀበለ አለ። አያችሁ ዓርብ አሚሃ እኩያን አይሁድ ዲበ ሰቀሉከ፣ ያን ጊዜ በዕለተ ዓርብ ክፉዎች አይሁድ በእንጨት ላይ ሰቀሉት። አቤቱ በባሪያው እጅ ተጸፋህ፣ በዘንግ በትርም ራስህን ተመታህ፣ በጦርም ተወጋህ። የመረረ ሐሞትንና መጻጻን አጠጡህ። አንተ መከልከል የሚቻልህ ሁሉን ማድረግ የሚቻልህ ስትሆን አልከለከልካቸውም። እስከ ሞት ደርሰህ ታገስክ። ስለ ሰው ፍቅር ሁሉ ይሄን ሁሉ ሆንክ። የእግዚአብሔር ልጆች የወረደው ስለ ሰው ፍቅር ነው። የተዋረደው ስለ ሰው ፍቅር ነው። የተራበው ስለ ሰው ፍቅር ነው። የተቸነከረው ስለ ሰው ፍቅር ነው። በጦር የተወጋው ስለ ሰው ፍቅር ነው። የሾህ አክሊል የደፋው ስለ ሰው ፍቅር ነው። ስጋውን የቆረሰው ደሙን ያፈሰሰው ስለ ሰው ፍቅር ነው። ፍጥረት ሁሉ አዝኖ ሲውል እኛ ግን ስቀለው ስቀለው ስንል ነን የዋልነው የሰው ዘሮች። አያችሁ የእግዚአብሔር ልጆች። አዎ ቅዱሳን የሰማይ መላእክት እንደ ሻሽ ተነጥፈው እንደ ቅጠል ረግፈው እንባቸውን ሲያፈሱ የዋሉበት ቀን ነው። ሰማዩም ምድሩም እንባውን ያፈሰሰበት ቀን ነው። ሚካኤል አርመመ ወገብርኤል ተደመ። ታላቁ መልአክ ቅዱስ ሚካኤል ርኅሩህ መልአክ አዛኙ መልአክ እንባውን እያፈሰሰ አቤት ያንተ ቸርነት፣ አቤት ያንተ ትዕግስት፣ አቤት ያንተ ምሕረት፣ አቤት የሰው ክፋት እያለ እንባውን ሲያፈስ የዋለበት ቀን ነው። የሐዘን ቀን ነው። የመከራ ቀን ነው። መከራውን ማሰብ አለብን። ቅዱስ ገብርኤል ወገብርኤል ተደመ። ታላቁ መልአክ ቅዱስ ገብርኤል አቤት ያንተ ቸርነት ያንተ ትዕግስት፣ አቤት የሰው ክፋት፣ ላጥፋቸው ፍቀድልኝ ብሎ ሰይፉን ከሰገባው መዞ ዓለምን ሊያጠፋት የተነሳው ታላቁ መልአክ ቅዱስ ገብርኤል አምላኬ ተሰቅሎ ከማይ ዓለምን አጠፋታለሁ ግን ፈቃድ ጠይቃለሁ አለ። ፍቀድልኝ አለው። ተዋቸው አለ እግዚአብሔር፣ ተዋቸው አለ። አያችሁ ዛሬም ይታገሰናል። ወጥተን እስክንገባ፣ ተኝተን እስክንነሳ፣ እስክንመለስ፣ ንስሐ እስክንገባ፣ ወደ መቅደሱ እስክንመጣ፣ አያችሁ በጎ ስራ እስክንሰራ፣ ወጥተን እንድንገባ፣ ተኝተን እንድንነሳ ዛሬም በቸርነቱ ጠብቆን ይኖራል። ዕለተ ዓርብን አትርሱ። ለዚህ ነው ቅዱስ ጳውሎስ ንሕነሰ ንሰብክ ክርስቶስ ኀዘ ተሰቅለ፣ ስለኛ የተሰቀለው ስለኛ መከራ የተቀበለውን ስንወጣ ስንገባ፣ ስንተኛ ስንነሳ ይሄን እናስተምራለን፣ ይሄን እንሰብካለን፣ ይሄን እውነት ለዓለም እንናገራለን አለ። ይሄን እውነት ለዓለም ልትናገሩ ይገባል የእግዚአብሔር ልጆች። እንግዲህ ዓርብ ሲመጣ ሁሌም እያሰባችሁ ይሄንን ሰብስክራይብ እያደረጋችሁ ለሁሉ እንዲዳረስ አድርጉ። በእግዚአብሔር ፍቅር ጠይቃችኋለሁ። ሰው እንዲማርበት፣ ሰው እንዲለወጥበት፣ ሰው አምላኩን ፍቅር ሰው የአምላኩን ውለታ እንዲያስብበት ነው እንጂ ለሌላ ነገር አይደለምና ይሄ ድምፅ የሚሰማችሁ የቃል የሚሰማችሁ ሁሉ በእግዚአብሔር ፍቅር የምጠይቃችሁ ሰብስክራይብ እያደረጋችሁ ደወሏን ንኳት። ሁሌም የምናስተላልፈው መልእክት ይደርሳችኋል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የበረከት ጌታ የምሕረት አምላክ በቸርነቱ በአባትነቱ ጠብቆ እዚህች ቀን ያደረሰን ስሙ ይክበር ይመስገን። የሰማነውን ቃል እግዚአብሔር በልቦናችን ሰሌዳ ይጻፍልን። 30 60 100 ፍሬ አፍርተን የስሙ ቀዳሾች የመንግስቱ ወራሾች ለመሆን ያብቃን። እስከ መጨረሻው በሃይማኖታችን ጸንተን በመቅደሱ ኖረን ፈጣሪያችንን መከራውን እያሰብን ለመኖር ያብቃን። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ